ጤና ይስጥልን የአሻም ተከታታዮች የዛሬ ዕለተ ሰኞ መጋቢት 15 ቀን 2017 ዓ.ም የአሻም ዜናዎች የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማችሁ በአዲስ ከተማ ክፍለ ከተማ ወረዳ 10 የሚገኙ ቢያድግልኝ የአካል ጉዳተኞች ማህበር መስሪያ ቦታችን ያለ ማስጠንቀቂያ ፈርሶብናል ሲሉ ቅሬታ አቀረቡ። የነዳጅ ዋጋ ጭማሪው በህብረተሰቡ ላይ ከፍተኛ የኑሮ ጫና ሊፈጥር እንደሚችል የምጣኔ ሀብት ባለሙያ ተናገሩ። 24 ሚሊዮን ኩንታል የአፈር ማዳበሪያ ግዥ ፈጽሜያለሁ ሲል የግብርና ሚኒስቴር ለአሻም ገለጸ። ከውጭ የኢስታንቡል ከተማ ከንቲባ በቁጥጥር ስር መዋላቸው በቱርኪዬ በ10 ሺዎች የሚቆጠሩ ሰዎችን አስቆጣ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ የቢዝነስና ምጣኔ ሀብት እንዲሁም ስፖርታዊ መረጃዎችን ይዘናል። ተረኛ አሳላፊው ብርሃን እሸቴ ነኝ። ወደ ዜናዎቹ አለፍ። በአዲስ ከተማ ክፍለ ከተማ ወረዳ 10 የሚገኙት የቢያድግልኝ አካል ጉዳተኞች ማህበር መስሪያ ቦታችን ያለ ማስጠንቀቂያ ፈርሶብናል ሲሉ ቅሬታቸውን አቀረቡ። ማህበሩ ያቀረበውን ቅሬታ መነሻ አድርጋ አሻም ያነጋገረቻቸው በአዲስ ከተማ ክፍለ ከተማ ወረዳ 10 ስራ አስፈጻሚ አበራ ግርማ የመስሪያ ቦታዎቹ መፍረሳቸውን በማረጋገጥ ቦታው ለአልሚዎች እንዲሰጥ በከተማ አስተዳደሩ ካቢኔ ውሳኔ በመተላለፉ ነው ሲሉ ለቀረበው ቅሬታ ምላሽ ያሉትን ሰጥተዋል። ተጨማሪ አለ። በአዲስ አበባ ከተማ አስተዳደር የአዲስ ከተማ ክፍለ ከተማ ወረዳ 10 ለአመታት በሊዝ የከፈልንበት የንግድ ቦታ ለባለሀብት ተሽጦ በግድ እንዲፈርስ ተደርጎብናል ሲሉ ቢያድግልኝ አካል ጉዳተኞች ማህበር አባላት ቅሬታቸውን በአሻም በኩል ገልጸዋል። ኮልፌ አጠና ተራ ቴሌ ጀርባ የነበረና 11 አባላትን የያዘው የአካል ጉዳተኞች ማህበር ሱቆች መፍረሳቸውን ተናግረዋል። የወረዳ አስተዳደሩ በድንገት መጥቶ እቃቸውን አውጡ አለን ያሉት የማህበሩ አባላት የንግድ ሱቃችን በልማት ስም ለግለሰቦች ሲባል ፈርሷል ሲሉ ፈረሳው እንዲቆም ከፌዴራል ፍርድ ቤት እግድ ብናመጣም አልተተገበረልንም ብለዋል። 11ኛችንም አካል ጉዳተኛ ነን። 16 ዓመተ ምህረት ላይ መንግስት በሊዝ ስጥንና ለአሜራ ሰርተን ጥገኝነት እየኖሩ ነበር። ግማሹ በልመና ያን ቦታ ስናገኝ እንደ ማንኛውም ሰው ቤተሰብ መስርተን እኔ በግሌ 5 ልጆች አሉኝ። በቃ ሁላችንም ክልመና ወደ መስራት ይሻላል በሚለው ላይ አሁን ያለምንም ማስጠንቀቂያ ያለምንም ወረቀት በአፍ መጡና ነገ እቃችሁ አውጡ በላያችን ፈረሰ እንዳትሉ። ማን ነው ያለው? የወረዳ አስተዳደር። እሺ እኛ የትም ሄደው በሞራል እየሰራን የነበረውም ባንዴ ወደ ልመና አውጥቶናል። በኮሪደር ልማትም አይደለም ቆሟል። መንግስት ያቋል፣ ህዝብ ያቋል። መልሶ ማልማትም ተነሺ ናቸው ነው አሉ። እሱ እንደ ሽፈር አድርጎ ይጠይቁ እንጂ አይደለም። እኛ የገዙን ሰዎችም 3 ግለሰቦች ናቸው፣ ባለሀብቶች ናቸው። እዛ አካባቢ ሌላም ገንብተው ሸንሽነው ለገበያ ያከራዩ ሰዎች ናቸው። እኛ ወዳለ ወጣን፣ ተደናገጥን። ቀጥታ የፌዴራል ፍርድ ቤት ሄድንና እግድ አመጣን። ስንሰጠው ሂዱና ለከንቲባ ቢሮ ላዳነች ስጧት ነው ያለው የወረዳ አስፈጻሚው። ጭራሽ እኛን ላለማናገር ቢሮ ዘጋና ወጣና ቀበሌው ግቢ ውስጥ ታች ሄዶ ነው የቆመው። ክፍለ ከተማ የወረዳ ስራ አስፈጻሚ ደውሎ አነጋገረው። የነዚህ እጣ ፈንታቸው ምንድነው ሲለው እኛ በካቢኔ የተወሰነ ጉዳይ ስለሆነ እና ምንም ልናደርግ አንችልም፣ ማስፈጸም ነው እኛ ስራችን አለው። ቅሬታ አቅራቢዎቹ የሚመለከታቸውን የመንግስት አካላት ብናገኝም መፍትሄ ማግኘት አልቻልንም ሲሉ ተናግረዋል። ልማት ከሆነ እንደግፋለን፣ ግን ለግለሰብ ነው እያፈረሱብን ያሉ ሲሉ ለአሻም ገልጸዋል። ዛሬ ዓመት አካባቢ እንደዚህ ተካፈን አሸነፍናቸው። በሁለተኛው ዙር ላይ ምንም ማስጠንቀቂያ ሳይሰጡ ስራ አስፈጻሚ ስናናግረው በፍጹም በቃ ይፈርሳል ብሎ እግድ አወጣን። ለ3 ቀን ሄደን ስንሰጠው ገና ሲያየን ተደበቀ፣ ሮጠ፣ አመለጠ። ዋና ስራ አስፈጻሚ በቃ ጠዋት እናገኘዋለን ብለን መልሰን ስንሄድ አልቀበልም ሂዱና እዛ ከንቲባ ጽሕፈት ቤት ስጡ አለ። እሺ ብለን ወጣን። ደንብ ጋር ጸሐፊዋ እንዳትቀበል ብሎኛል አለ። እንኳን ስንደውልለት የደንብ ኃላፊ ወረዳ ነው አለ። ወረዳ ስንሄድ የለውም ስፖርት ሄደላል አለ። ከዛ በኋላ ምስክር የነበርነው ሰዎች ተፈራረምንና ፍርድ ቤት ስንሄድ የእውቅና ሰርተፍኬት ካላመጣችሁ ክሱ መቀጠል አይችልም፣ ልማት አላደናቀፍም ብሎ ዘጋ። ማዘጋጃ ቤት ስንሄድ ደግሞ እዛ ለምን አልሄዳ ክፍለ ከተማ ሄደናል። ሄዳችኋል? አዎ። እዛው ፊት ለፊታችን ሆኖ ለቅሬታ ሰሚው ደወለለት። እኔ ጋር አልመጡም አለ። ከሱ ጎን ላለው ጋር ሄድን። በቃ እሱ ጋር ሄዱ ችግራችሁ ይፈታላችኋል አለ። ቅሬታ ሰሚው ጋር ሄድ። ቅሬታ ሰሚን ስናናግረው ያበራው ለዋና ስራ አስፈጻሚ ካቢኔ የወሰነ ውሳኔ ስለሆነ ምንም ማድረግ አልችልም ብሎ ሁለቱ ተግባብተው ዘጉ። እኔ ከዚህ በላይ ልረዳችሁ አልችልም አለ። እውነታውን ነው። በቃ ሀቁን ነው የምንፈልገው። አንድ ግለሰብ ሸንሽኑ ልማት ከሆነ እኮ እንደግፋለን ብለናል። ሸንሽኑ አንድ ቦታ አከራይቶ እንደገና ሁለተኛ ቦታ አጥሮ እንደገና ሶስተኛ የእኛን አስፈረሰ። የወረዳ 10 ስራ አስፈጻሚ አበራ ግርማ በበኩላቸው የስራ ቦታዎቹ መፍረሳቸውን ለአሻም በሰጡት ቃል አረጋግጠዋል። በካቢኔው ውሳኔ መሰረት ነው ያፈረስነው ያሉት አበራ ሱቆቹ የፈረሱት በኮሪደር ልማት ይሁን ቅሬታ አቅራቢዎቹ እንዳሉት ለግለሰቦች ማልሚያ በግልጽ አልተናገሩም። በመሬት አስተዳደር በኩል ደብዳቤ እንደደረሳቸው እንጂ መቼ እንደተላለፈ ከመግለጽም ተቆጥበዋል። እውነት ነው ፈርሶባቸዋል። የፈረሰባቸው የአዲስ አበባ ከተማ አስተዳደር የካቢኔ ውሳኔ የሆኑ ቦታዎች ናቸው። ቦታው እኛም በተጠየቀው መሰረት
ቦታውን ለሚያለማ አካል ማስረከብ ስላለብን በኮሪደርን በምንም እየፈረሰባቸው የከተማ አስተዳደር በካቢኔ ውሳኔ የቦታ ምትክ ይሰጣል። ቦታ ደግሞ የሚታወቀው የከተማችን የተለጣፊ ሱቆች ወይ ደግሞ አርከበ ሱቆች የሚባል ነበር እነሱ የሚኖሩ። ከእሱ ጀርባ ደግሞ የመሬት ባንክ የገባ ቦታም ስለነበረ ዋና ፍሳሽ የነበረው እሱ የእነሱን ጭምር ነው አካቶ ቦታ የገባላቸው። በዛ ምክንያት የእነሱን ቦታ እንዲታጠር ተደርጓል። እንደ አስተዳደር ኦልሬዲ ከላይ የመጣ የካሳ ስራ ስለሆነ ከከንቲባ የካቢኔ ውሳኔ ነው። ካቢኔው ለእኔም በመሬት አስተዳደር በኩል ደብዳቤ ተጽፎ ነው እንደ ወረዳችን አስተዳደር ባለው ቦታ ላይ አዋይተናቸዋል። ከአንድ ሶስት እነሱ ያው አካል ጉዳተኛም ስለሆኑ ያንን ታሳቢ ቦታ እንሰጣቸዋለን ብለን ተግባብተን አዋይተን ነው የወጣ ነው። የቦታ ምትክ እንደምንሰጣቸው ተስማምተናል ያሉት አስተዳዳሪው ለግለሰቦች ነው ተላልፎ የተሰጠው የሚለውን ቅሬታ በአሁኑ ጊዜ በአዲስ አበባ ከተማ አስተዳደር የሚሸጥ ቤትም ሆነ ቦታ የለም የሚል ምላሽ ሰጥተዋል። ምትክ ቦታ ላይ ላይመጥናቸው ይችላል እንደ ባለፈው እንደነበሩት ወረዳችን ባለው ጸጋ ላይ እነሱም ደግሞ ባለፈም መጥቻ አዋይቻቸዋለሁ። እኔም ቢሮ መተን ተዋይተናል። በዚህ ጉዳይ ላይ ካሳ እንሰጣቸዋለን፣ ቦታ ምትክ እንሰጣቸዋለን፣ ከወረዳችን የትም አትሄዱም። የቤተሰብ እነሱም በጣም አመስግነው ከኔ ጋር ተግባብተው ነው የሄዱት። ግን ያው ወደ አካል እንሄዳለን ብለው ነው የሄዱት። ያው እነሱ አማራጮቻቸውን መጠቀም መፍታቸው ነው። እንደኛ አሁንም ዜጎቻችን ናቸው። የስራ እድል ፈጠራ እየፈጠረ ነው ያለ ነው። ለእነሱ እኮ በግልጽ ነግሬያቸዋለሁ። አንደኛ እናንተ ራሱ ቢያንስ ይመቸናል የምትሉትን ቦታ ለዩ ብለናል። አይ ደግሞ እኛ አንለዩም ካላችሁ እኛ በለየነው ጸጋ ላይ መታችሁ ስሩ ብለናቸዋል። ይሄ እኮ በአሁን ጊዜ በከተማ አስተዳደር የሚሸጥም ቤትም የለም መሬትም የለም። ተነስተው ካሳ እኮ ይሰጣል። መሬት ባንክ በገባ ቦታ ላይ አልሚው የፈለገ ቦታ ላይ የከተማ አስተዳደር ካሳ እየሰጠ እየመጣ ነው ያለው። በአሁን ጊዜ የሚሸጥ መሬት የለም። ከተማ አስተዳደር ውጪ የሆነም ተግባር የሚሰራ ነገር የለም። የኮሪደር ልማት ፈርሶባቸው የተሰጣቸው ካሳ ነው። አዎ እኮ እኛ እኮ ፋይሉን እያየሁ ነው እየነገርኩ ያለሁት። ከመሬት አስተዳደር ለአልሚዎቹ ተሰጥቷቸው መጥቶ ነው እየሰሩ ያሉት። የማህበሩ አባላት ላለፉት 20 ዓመታት ሲሰሩበት የነበረው ሱቅ በመፍረሱ አሁን ላይ ለችግር መጋለጣቸውን ለአሻም በሰጡት ሀሳብ አብራርተዋል። የነዳጅ ዋጋ ጭማሪው በህብረተሰቡ ላይ ከፍተኛ የኑሮ ጫና ሊፈጥር እንደሚችል የምጣኔ ሀብት ባለሙያ ተናገሩ። የዋጋ ጭማሪው በተለይም ቋሚ ገቢ ያላቸው የመንግስት ሰራተኞችና በጡረታ በተገለሉ የህብረተሰብ ክፍሎች ላይ ከፍተኛ ጫና እንደሚፈጥር የኢኮኖሚክስ ባለሙያው ቆስጠንጢኖስ በርሀ ተስፋ ለአሻም ተናግረዋል። መሰረት ነቃ ኢትዮጵያ ከመጋቢት 14 ቀን 2017 ዓ.ም ጀምሮ ተግባራዊ የሚደረግ የነዳጅ ዋጋ ጭማሪ አድርጋለች። የተደረገ የነዳጅ ዋጋ ጭማሪ 10 በመቶ ሲሆን በአንድ ሊትር ላይ የ10 ብር የዋጋ ጭማሪ ተደርጓል እንደማለት ነው። ኢትዮጵያ ያደረገችውን የነዳጅ ዋጋ ጭማሪ ተከትለው ከአሻም ጋር ቆይታ ያደረጉት የኢኮኖሚክስ ባለሙያው ቆስጠንጢኖስ በርሄ በነዳጅ ላይ የተደረገው የዋጋ ጭማሪ በማህበረሰቡ ላይ ከፍተኛ ጫና የሚፈጥር ነው ብለውታል። ባለሙያው አክለውም በተለይም ቋሚ ገቢ ባለው የህብረተሰብ ክፍል ላይና በጡረታ በተገለሉ ማህበረሰቦች ላይ የሚፈጥረው የኢኮኖሚ ጫና ቀላል የሚባል አይደለም ብለዋል። መንግስት በማህበረሰቡ ላይ የሚፈጥረውን ምጣኔ ሀብታዊ ጫና ግምት ውስጥ ሳያስገባ የዋጋ ጭማሪ ያደርጋል የሚል ግምት እንደሌላቸው አስቀድመው ከሁሉም በፊት የተጣራ ነዳጅ የሚልኩ ሀገራት የነዳጅ ገበያው ላይ የዋጋ ጭማሪ አድርገዋል ወይ የሚለውን ማየት እንደሚገባም አስገንዝበዋል። ከፍተኛ ጫና ይፈጥራል በህብረተሰቡ ላይ። በተለይ የቋሚ ገቢ ያላቸው የመንግስት ሰራተኞች፣ በጡረታ የተገለሉ ወገኖቻችን፣ እንደዚሁም ገና ስራ በመጀመር ላይ ያሉ ወጣቶች ላይ ከፍተኛ ጫና ይፈጥራል። ምክንያቱም ነዳጅ በጨመረ ቁጥር ሁሉም ነገር ነው የሚጨምረው። የእህል ዋጋ ይጨምራል፣ የአገልግሎት ዋጋዎች ይጨምራሉ እና ስለዚህ መንግስት ይህንን አሰላስሎ አውጥቶ አውርዶ ይመስለኛል እንደዚህ አይነት ነገር የሚያደርገው። ግን ተጽዕኖ የሚታወቅ ነው እና ምናልባትም መንግስት አላግባብ ነው ይህን የጨመረው የሚለው ነገር ካለ ብዙ ነገሮች ማየት ያስፈልጋል። አንዱ የሚታየው ይሄ አሁን የተጣራ ነዳጅ የሚያቀርቡ ሀገሮች ምን ያህል ነው ኢንተርናሽናል ዋጋቸው በውጭ ምንዛሬ ስናየው እና ወደ ብር ሲቀየር ነው የሚለውን ነገር ማየት ያስፈልጋል። እሱን አላየሁትም። የነዳጅ ዋጋ ጭማሪው ኢትዮጵያ ተግባራዊ ካደረገችው የማክሮ ኢኮኖሚ ፖሊሲ ጋር ሊያያዝ የሚችልበት እድል ሰፊ መሆኑንም ተናግረዋል። አሁን ላይ ኢትዮጵያ ውስጥ ሁሉም ነገር በተለይም ከውጭ የሚገቡ እቃዎች በጥፍ እየጨመሩ ያለበት ሁኔታ መኖሩን የተናገሩት የኢኮኖሚ ባለሙያው ነዳጅ የአንድ ሀገር የእድገት መሰረት ስለመሆኑም እግረ መንገዳቸውን ጠቅሰዋል። ኢትዮጵያ ተግባራዊ ካደረገችው የማክሮ ኢኮኖሚ ፖሊሲ አንጻር እንደ ሌሎች ግብዓቶች ሁሉ የነዳጅ ዋጋም በጥፍ መጨመር ነበረበት የሚሉት ባለሙያው ማህበረሰቡም ቢሆን ከዚህ ሊጨምር እንደሚችል ግንዛቤ መውሰድ ይኖርበታል ብለዋል። መሰል የኢኮኖሚ ፖሊሲ ለውጦች ሲደረጉ የዋጋ ጭማሪዎች የሚጠበቁ ስለመሆናቸውም ምሁራዊ ትንታኔ ሰጥተዋል። ሌሎች ከውጭ የምናመጣቸው እቃዎች በጥፍ እየጨመሩ ነው ያሉት። ዋናው ነገር ምንድን ነው? መንግስት ነዳጅን አንደኛ የእድገት ዋና መሰረት ስለሆነ ለብዙ ነገሮች የምንጠቀምበት ለኃይል ማመንጨት፣ ለትራንስፖርት፣ በተለይ ትልቅ እቃዎችንና ህዝብን ትራንስፖርት ለማድረግ
በጣም በጭንቅ ይመስለኛል ይህንን ጭማሪ የሚያደርገው እንጂ መሆን የነበረበት አሁን በእጥፍ መጨመር ነበረበት። የነዳጅ ዋጋ ነበረው ከዚህ ከምንዛሬ መቀየሩ በፊት ምናልባት 100 ብር ከሆነ 200 ብር መሄድ ነበረበት። ምክንያቱም ነዳጁን ለመግዛት የነዳጅ ድርጅት አሁን ተጨማሪ በጀት መንግስት ሊጠይቅ ነው። ካልሆነ ነዳጁን መግዛት አይችልም የውጭ ምንዛሬውን ለመግዛት እና ስለዚህ ይህን መጠበቅ ይኖርብናል በተከታታይ። አሁን በነፃ ኢኮኖሚ የሚመነዘር ብር እስካለ ድረስ እና ወደፊት ደግሞ በተከታታይ ከሱ ጋር የሚመጡ የማክሮ ኢኮኖሚክ ለውጦች ሲመጡ በከፍተኛ ደረጃ ነው የሚጨምረው። በርካታ ቁጥር ያላቸው የአህጉሪቱ ሀገራት ነዳጅን $1 በታች ሽጠው እንደማያውቁም አክለዋል። ምሳሌ ጠቅሰው ያስረዱባት የአህጉሪቱን ሀገር ናይጄሪያን ሲሆን ነዳጅ በናይጄሪያ ማህበረሰብ ላይ መሰለ ጫና መፍጠሩን አስረድተዋል። የነዳጅ ዋጋ ጭማሪው በጥፍ ቢደረግ ኖሮ አስፈላጊ በሚባሉ የትራንስፖርት ዘርፍ ላይ የሚፈጥረው ጫና ቀላል ባለመሆኑ የዋጋ ግሽበቱን ያነረዋል ያሉት የኢኮኖሚ ባለሙያው በሳቸው ሙያዊ ሳቤ የነዳጅ ዋጋ እያደር ይጨምራል። መጋቢት 14 ቀን 2017 ዓ.ም የተደረገው የነዳጅ ዋጋ ጭማሪው በቂ ያለመሆኑን ደጋግሞ ያነሱት ባለሙያው ጭማሪው መንግስት እንደ መንግስት በነዳጅ ላይ የሚያደርገውን የዋጋ ጭማሪ በተወሰነ መንገድ ከፍ በማድረግ ማህበረሰቡን ለማለማመድ ያለመ መሆኑን መሰለኝ በሚል ገልጸዋል። አሻም በዚህ ዘገባ ላይ በርካታ የዘርፉ ባለሙያዎች ሙያዊ አስተያየታቸውን፣ ትንታኔያቸውን ብሎም ምልከታቸውን እንዲያካፍሉ ለማድረግ ከፍተኛ ጥረት ያደረገች ሲሆን ፈቃደኞች ባለመሆናቸው ሙያዊ ምልከታቸውን ማካተት አልተቻለም። በዚህ ጉዳይ ላይ አሻም ተጨማሪ ማብራሪያዎችን ከነዳጅና ኢነርጂ ባለስልጣን መስሪያ ቤት ለማግኘት ያደረገችው ጥረት አልተሳካም። 24 ሚሊዮን ኩንታል የአፈር ማዳበሪያ ግዥ ፈጽሜያለሁ ሲል የግብርና ሚኒስቴር ለአሻም ገለጸ። ለ2017 እና 2018 ዓ.ም የሚሆን 24 ሚሊዮን ኩንታል የአፈር ማዳበሪያ ግዥ ተፈጽሞ ወደ ተለያዩ ክልሎች የማዳረስ ስራ እየሰራሁ ነው ሲል የግብርና ሚኒስቴር አስታውቋል። መስከረም አዲሱ ሀገሪቱ ከግብርና ምርት የምታገኘው ገቢ ቀላል የሚባል እንዳልሆነ መረጃዎች ይጠቁማሉ። ከዚሁ ጋር ተያይዞ የአፈር ማዳበሪያ አቅርቦት ምን ይመስላል፣ በተለይ ደግሞ ወደ ክልሎች የማዳረሱ ስራስ ምን ይመስላል ስትል የግብርና ሚኒስቴርን አሻም ጠይቃለች። የሚኒስቴር መስሪያ ቤቱ የህዝብ ግንኙነት ኃላፊ ከበደ ላቀው እንደገለጹት የኢትዮጵያን ምርትና ምርታማነት ለማሳደግ ታስቦ በቂ የሆነ የአፈር ማዳበሪያ ግዢ ተፈጽሞ ወደ ማዕከላዊ መጋዘን የማጓጓዝ ስራ እየተሰራ ነው ሲሉ ተናግረዋል። አያይዘውም ወደ ማዕከላዊ መጋዘን የሚገቡ የአፈር ማዳበሪያዎች ክልሎች በተቀመጠላቸው ቦታ መሰረት ለአርሶ አደሩ ተደራሽ የማድረግ ስራ እንደሚሰሩ ተናግረዋል። ያሰራጨን ነው እንግዲህ እኛ እንደ ፌዴራል የፌዴራል ስራ አለ፣ እንትን ደግሞ ክልሎች ደግሞ ስራ አለ። ስለዚህ እኛ እያደረግን ያለ ነው ለበጀት አመቱ ለምርት ዘመኑ ለ2017-18 የሚያስፈልገን የአፈር ማዳበሪያ 24 ሚሊዮን ኩንታል የአፈር ማዳበሪያ ያስፈልገናል ብለን ኦልሬዲ ግዢ ፈጽመን የማጓጓዝ ስራ ነው ወደ ማዕከላዊ መጋዘን ካደረስን በኋላ ክልሎች ደግሞ በተቀመጠላቸው ኮታ መሰረት በህብረት ስራ ማህበራትና በዩኒየን አማካኝነት ለአርሶ አደሩ ተደራሽ ያደርጋሉ። ስለዚህ በተቀመጠው መሰረት እንግዲህ ከአፈር ማዳበሪያውን የማጓጓዝ ስራ ተጠናክሮ መቀጠለው። ስለዚህ እስካሁን ድረስ በማጓጓዙ በኩል የገጠመን ችግር የለም። አክለው ሀገሪቱ በ2017 እና 2018 ዓ.ም የአፈር ማዳበሪያ እጥረት እንዳይገጥማት 24 ሚሊዮን ኩንታል የአፈር ማዳበሪያ እንደተገዛና የዋጋ ሁኔታውን በሚመለከትም 24 ሚሊዮን ኩንታል ግዢ የአፈር ማዳበሪያ ግዢ ሲፈጸም መንግስት 84 ቢሊዮን ብር ድጎማ እንዳደረገ ገልጸዋል። ክልሎች ናቸው እኛ ለነሱ የሚያስፈልጋቸውን ኮታ እኛ በደንብ ደርድለን አጠቃላይ እዚህ መጥተው የሚወስዱበትን እነሱ ደግሞ ከሚመለከታቸው አካላት ጋር በመሆን በመቀናጀት ደግሞ ወደ ክልላቸው ይዞ የሚገቡበት ሁኔታ ነው ያለው። የዋጋው ሁኔታ ምንድን ነው? ባለፈው ክቡር ጠቅላይ ሚኒስትራችን በሰጡት መሰረት ነው እንግዲህ ያለው። አጠቃላይ ድጎማ ተደርጓል በመንግስት በኩል። እንግዲህ እንደሚታወቀው የአፈር ማዳበሪያና በነዳጅ ላይ ከፍተኛ ድጎማ የተደረገበት አመት ነው። ስለዚህ በዚህ 2017-18 ትምህርት ዘመንም ለዚህ ለ24 ሚሊዮን ኩንታል የአፈር ማዳበሪያ ገዢ መንግስት 84 ቢሊዮን ብር ድጎማ አድርጓል ማለት ነው። ስለዚህ ድጎማ በማድረግ አርሶ አደሩን በመደገፍ አፈር ማዳበሪያውን ቶሎ እንዲያገኝና ምርትና ምርታማነት ማሳደግ በሚቻልበት ላይ ሰፊ ስራ እየተሰራ ነው ያለው። በተመሳሳይ ከሰሞኑ በነበረው የህዝብ ተወካዮች ምክር ቤት የአፈር ማዳበሪያን በሚመለከት ጠቅላይ ሚኒስትር አብይ አህመድ ተከታዩን ማለታቸው ይታወሳል። 24 ሚሊዮን ኩንታል ገደማ የሚያስፈልገን ሲሆን በአንድ ቀን 150 ሺህ ኩንታል ማዳበሪያ ከወደብ እናጓጉዛለን። 150 ሺህ ኩንታል አፈር ጭነን ወደ ሀገር ውስጥ እናስገባለን። የሚያሳዝነው ጉዳይ ግን ከወደብ 150 ሺህ ኩንታል በቀን ጭነን ማምጣት ብቻ ሳይሆን
ወደ እያንዳንዱ አርሶ አደር በወታደር አጅበን እንወስዳለን። አምና አማራ ክልል 7000 ትራክ ነው መከላከያ ያጀበው። መከላከያ የገደለው ሳይሆን ለእያንዳንዱ አርሶ አደር ማዳበሪያ ለማድረስ 7000 ትራክ አጅቦ ነው የወሰደው። ከውጭ እንገዛለን፣ እንደጉማለን። ፖርት ስለሌለን ከፖርት ማጓጓዙ ጣጣ ነው። ከገባ በኋላ ወደ እያንዳንዱ አርሶ አደር ደግሞ እንዲደርስ በአጃቢ እናደርሳለን። ይህ ሁሉ ወጪ ነው። የምርት መስተጓጎል እንዳይገጥምና የአፈር ማዳበሪያ አቅርቦት እንዳይቋረጥ እንዲሁም አርሶ አደሩን የማበረታታት ስራዎችን ጨምሮ እየሰራው ነው ሲል የሚኒስቴሩ ሕዝብ ግንኙነት ለአሻም አስታውሰዋል። ሚኒስቴሩ ከማዳበሪያ ስርጭት ጋር በተያያዘ ሕገ ወጥ ያላቸው ነጋዴዎችና ደላሎች አስቸግረውኛል ማለቱ ይታወቃል። በጎፋ ዞን በድጋሚ የመሬት መንሸራተት አደጋ እንዳይደርስ የቅድመ ጥንቃቄ ስራዎች እየሰራው ነው ሲል የዞኑ ግብርና መምሪያ ለአሻም አስታወቀ። በዞኑ ገዜ ጎፋ ወረዳ ሐምሌ 15 ቀን 2016 ዓ.ም በደረሰ የመሬት መንሸራተት አደጋ የበርካታ ዜጋዎች ሕይወት ማለፉ ይታወሳል። ኃይለ ገብርኤል ታደሰ ተጨማሪ አለው። ሐምሌ 15 ቀን 2016 ዓ.ም በደቡብ ኢትዮጵያ ክልል በጎፋ ዞን ገዜ ጎፋ ወረዳ ኬንቾ ሻቻ ጎዝዲ ቀበሌ በተከሰተው የመሬት መንሸራተት ምክንያት ከ250 በላይ ሰዎች ሕይወታቸው ማለፉ ይታወሳል። በአካባቢው ጉዳት ለደረሰባቸው ዜጎችን መልሶ ለማቋቋም የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት እንዲሁም ግለሰቦች ድጋፎችን አድርገዋል። ምንም እንኳን ድጋፉን አስመልክተው የተለያዩ ቅሬታዎችን ቢያቀርቡም የመሬት መንሸራተቱ የደረሰው በአካባቢው በጣለው ከባድ ዝናብ ምክንያት ነበር። ይህንን አስመልክቶም የዞኑ ግብርና መምሪያ ኃላፊ ዳንኤል ደግፌ አሁን ላይ በዞኑ ከቀላል እስከ መካከለኛ ዝናብ እያገኙ እንደሚገኙና ለመንሸራተት የሚያሰጋ እንዳልሆነ ተናግረዋል። አሁን ዝናብ በእርግጥ ጥሩ ነው። ከመደበኛ ዝናብ ወደ መደበኛ የሚጠጋ ዝናብ እየዘነበ ነው ያለው። ለናዳ ሊያስከስት የሚችል አይነት አይደለም። አሁን እንደዛ አይደለም። ደጋማ አካባቢዎች ላይ በቂ ዝናብ እየዘነበ ነው ያለው። በተወሰኑ ወረዳዎች ላይ ደግሞ ዝቅተኛ ከዝቅተኛ እስከ መካከለኛ ደረጃ ላይ ያለው ዝናብ እየዘነበ ያለበት ሁኔታ አለ። ወደ ስጋት የሚያደርስ የለም። አሁን ከፌዴራልና ከክልል በተውጣጡ የአጥኚ ቡድን አባላት በዞኑ የተለያዩ አካባቢዎች ጥናት መደረጉንና የስጋት አካባቢዎችን ከእርሻ ማሳነት ይልቅ በፍራፍሬና ቡና እንዲሸፈን የማድረግ ስራዎች እየተሰሩ እንደሚገኙም ኃላፊው ጨምረው ገልጸዋል። ባለፈው ብዙ ጥናቶችም ተደርጓል። የፌዴራል መንግስትም የክልል መንግስትም የተውጣጣ ብዙ ሰው ጥናት ያደረገበት ሁኔታ አለ። ናዳ ሊከሰትባቸው የሚችላቸው ቦታዎች እንደ በፊቱ እንዳይታረስ ተብሎ በቋሚ ሰብል በቡናና በእንሰት እና ሌላ በፍራፍሬ ችግኞች እንዲሸፈን የተወሰኑ ቦታዎች አሉ። በፍራፍሬ ችግኞች የሚሸፈንባቸው ቦታዎች አሉ። በተጨማሪም ከዚህ ቀደም አደጋ ያጋጠማቸውን ጨምሮ በአደጋ ስጋትነት የተለዩ አካባቢዎች የሚገኙ ዜጎችን ወደ ሌሎች ቦታዎች የማስፈር ስራዎች እየተሰሩ እንደሚገኝም ነው የተገለጸው። ህዝቡ ከዛ ቦታ ደግሞ ወደ ጥናት በተደረገው ቦታ ላይ ሽፍት ተደርጎ የተለያዩ ቤቶች የተሰሩ ያሉ ቤቶች አሉ። ቅድሚያ የሚሰጣቸው 110 ቤቶች ተሰርቶ እዛ ላይ 110 አባወራዎች ገብተዋል። ሀቢታት የሚባል ድርጅት አለ። 88 ቤቶች ኦልሬዲ አሁን አልቋል። ቅርብ ጊዜ እዛ ላይ ይገባሉ። ቀይ መስቀልም እንደዚሁ ወደ 300 ቤቶችን እየገነባ ያለበት ሁኔታ አለ። አጠቃላይ ከስጋት ኤሪያ የነበሩ ሰዎች ተለይቷል። እነዚህ የተለዩ ሰዎች በፊት ወደ ከዛ ከስጋት ኤሪያ ወደ ጊዜያዊ መጠለያ ሸራ ቤቶች ተሰርተው እዛ ውስጥ ነበሩ። ከዛ አሁን እየወጡ ወደ ቋሚ ቦታዎች ሽፍት እየተደረገ ነው ያለው። በተመሳሳይ በደቡብ ኢትዮጵያ ክልል ወላይታ ዞን ካዎ ኮይሻ ወረዳ በመሬት መንሸራተት ምክንያት የሰዎች ሕይወት ማለፉን የዞኑ መንግስት ኮሚኒኬሽን መግለጹ ይታወሳል። በኢትዮጵያ እየተስተዋለ ለመጣው አንጻራዊ ሰላም የበጎ ፈቃደኛ ወጣቶች ሚና ከፍተኛ ነው ተባለ። የሰላም ሚኒስቴር ለ12ኛ ዙር በአዲግራት፣ ዋቻሞ፣ ጅማና ወራቤ ዩኒቨርሲቲዎች ስልጠና ያጠናቀቁ ከ4000 በላይ በጎ ፈቃደኛ ወጣቶች ማስመረቁን ለአሻም ተናግሯል። ፍራኦል ኃይሉ ሰላም ሚኒስቴር ለ12ኛ ዙር በአዲግራት፣ ዋቻሞ፣ ጅማና ወራቤ ዩኒቨርሲቲዎች ስልጠና ያጠናቀቁ በጎ ፈቃደኛ ወጣቶችን ማስመረቁን ተናግረዋል። ይህ የስልጠና ፕሮግራም ወጣቱን በአመለካከትና በስነ ምግባር እንዲታነጽ ከማድረግ ባሻገር ብቁ ዜጋን ማፍራት የሚቻልበት በሰላም ግንባታው ሂደት ወጣቶች ሀገራቸውንና ማህበረሰባቸውን እንዲያውቁ የሚያደርግና የሀገር ፍቅር ስሜት በውስጣቸው እንዲሰርጽ የሚደረግበት ሁኔታ መኖሩን ተገልጿል። ወጣቱ በተሰማራበት ሁሉ ማህበረሰቡ
ሀገራቸውን በማገልገል ለታዳጊዎችና ሌሎች ወጣቶች መልካም አርአያ የሚሆኑበት ሁኔታ የሚፈጥር መሆኑን በሰላም ሚኒስቴር በብሔራዊ በጎ ፍቃድ አገልግሎት መሪ ስራ አስፈጻሚ ገመቺሳ ኢቲቻ ለአሻም ነግረዋታል። ሚኒስቴሩ ይህንን ፕሮግራም ከጀመረበት ከ2013 ዓ.ም ጀምሮ በአጠቃላይ ከ80 ሺህ በላይ የሚሆኑ በጎ ፈቃደኛ ወጣቶችን በማሰልጠንና በተለያዩ ዘርፎች ላይ ማሰማራት መቻሉንም ስራ አስፈጻሚው ለአሻም አክለዋል። አጠቃላይ የወሰን ተሻጋሪ ብለን ነው ስራውን የጀመርነው። ይሄ ማለት ምን ማለት ነው? የማህበራዊ ትስስር እንዲፈጠር አንዱ ክልል ከሌላው ክልል ጋር፣ አንዱ ማህበረሰብ ከሌላው ማህበረሰብ ጋር አብሮነትና በጎነትን እንዲያስተሳስር ከማድረግ አኳያ ነው ይሄ ፕሮጀክት የተጀመረው። እስካሁን በተለያየ ፕሮግራም ከ80 ሺህ በላይ ወጣቶችን አሰልጥነናል። የትላንትናው 12ኛ ዙር ነው እንዳልኩሽ። በመጀመሪያ አካባቢ የወሰን ተሻጋሪ ሁሉም ክልል ላይ ያሉት ወጣቶች በተለይ ከዩኒቨርሲቲ የተመረቁ ወጣቶች ያላቸውን አቅም፣ ያላቸውን እውቀት እና ያላቸውን ጉልበት ማህበረሰቡን እንዲያገለግሉ አገልጋይነት ምን እንደሆነ እንዲለማመዱ የአገልጋይነትን ክህሎት እንዲያዳብሩ ከማድረግ አኳያ የራሱ አስተዋጽኦ አለው። ስልጠናው ወጣቱ ኢትዮጵያዊ እሴቶችንና መርሆችን በውል ተገንዝቦ ለትውልድ ማስተላለፍ በዘር፣ በጎሳ፣ በሃይማኖትና በሌሎች ማንነቶች ላይ መሰረት አድርጎ ያለውን መከፋፈልና ጥርጣሬ የሚያስወግድ ብሎም የወጣቶችን የሀገርና የሕዝብ ፍቅር ለማሳደግ ከፍተኛ አስተዋጽኦ የሚያበረክት መሆኑንም ገመቺሳ ኢቲቻ ተናግረዋል። ሚኒስተሩ ለ12ኛ ዙር በአዲግራት፣ ዋቻሞ፣ ጅማና ወራቤ ዩኒቨርሲቲዎች ስልጠና ያጠናቀቁ አጠቃላይ ከ4000 በላይ በጎ ፈቃደኛ ወጣቶችን በተለያዩ ዩኒቨርሲቲዎች ማስመረቅ መቻሉንም ስራ አስፈጻሚው ለአሻም ነግረዋታል። በትላንትናው ዕለት ያስመረቅነው በጎ ፈቃደኞች 4714 ናቸው። በአራት የስልጠና ማዕከል ላይ ነው ምርቃቱን ያካሄድነው። አንዱ አዲግራት ነው። እዛ አካባቢ ለረጅም ጊዜ ተቋርጦ የነበረው የበጎ ፈቃድ ተሳታፊዎችን ስልጠና ሰጥተን በቀጣይ ስምሪት የምንሰጣቸው ይሆናል። ሌላው ወቻሞ ዩኒቨርሲቲ ነው። ወቻሞ ዩኒቨርሲቲ ላይም እንደዛው፣ ጅማ ዩኒቨርሲቲ እና ወራቤ ዩኒቨርሲቲ ላይ አጠቃላይ ከመላው ሀገሪቱ የመጡት በጎ ፈቃደኞች ለ22 ቀናት ዩኒቨርሲቲ ላይ ቆይቶ በቀጣይ ወራት ማህበረሰቡን ከተወለዱበት አካባቢ ውጪ ሄዶ ሌላ ማህበረሰብ አገልግሎት ይሰጣሉ። እነዚህ በጎ ፈቃደኞች አንደኛ ከተወለዱበት ወጥቶ ሌላ ቦታ ሲሄዱ ኢትዮጵያን የማወቅ እድል ይኖራቸዋል። ይህ ሀገራዊ ፕሮግራም ወጣቱን ከህዝብ ጋር የሚያገናኝ በመሆኑ ከህዝቡ ዘንድ ያለው ተጨባጭ እውነታ እንዲያውቁ በማድረግ ለሰላም፣ ለሀገር ግንባታና ለልማት የድርሻቸውን እንዲያበረክቱ የሚያደርግ መሆኑንም አመላክተዋል። ብሔራዊ የበጎ ፍቃድ የማህበረሰብ አገልግሎት በጎ ፍቃደኞችን በስነ ምግባር፣ በክህሎት፣ በአካልና በስነ ምግባር እንዲሁም በስራ ፈጠራ ግንዛቤ እንዲያዳብሩ ስልጠና በመስጠት የበጎ ፍቃድ አገልግሎቶችንም እንዲሰጡ በማድረግ ወጣቱን በሀገር ግንባታ የሚያሳትፍ ሀገራዊ ዓላማ ለማሳካት የሚከናወን ተግባር መሆኑን ተመላክቷል። ሰልጣኞቹ ከየክልላቸው የሚመለመሉ መሆኑን ያነሱት ስራ አስፈጻሚው ስልጠናውን ካጠናቀቁ በኋላ ወደ ተለያዩ አካባቢዎች በመመደብ እንዲያገለግሉ እንደሚደረግ አንስተው ሚኒስቴር መስሪያ ቤቱ በተለያዩ ጊዜያት ክትትልና ቁጥጥር እንደሚያደርግም ተናግረዋል። እነዚህ ሰልጣኞች በነገራችን ላይ እኛ ኔትወርክ አለን። የክልል ሰላምና ጸጥታ ውስጥ የሃይማኖትና እምነት ዳይሬክቶሬት የሚባል አለ። የሰላም ግንባታና ሃይማኖት ዳይሬክተር የሚባል አለ። እሱ እንደ ፎካል ፐርሰን ነው። ሁሉም ክልል ላይ እስከ ወረዳ እስከ ቀበሌ ራሱን ችሎ ወደ ታች ይወርዳል። እነዚህ ወጣቶች ሲመለመሉ በእነሱ በኩል ነው ተመልምለው የሚመጡት። እነሱ ኮንፊርም ካደረጉ ለክልሎች ኮታ እንሰጣለን። ለክልሎች በተሰጠው ኮታ መሰረት ክልሎች እነዚህ በጎ ፈቃደኞችን መልምሎ ያመጡልናል፣ ይልኩልናል። መልምሎ ከላኩልን በኋላ አሰባጥረን የስልጠና ማዕከል እንዲገቡ እናደርጋለን። ከዛ በኋላ ከተመረቁ በኋላም ለክልሎች ነው የምንልከው። እነሱ ራሳቸው መጥተው ኦሪንቴሽን ሰጥቶ እነዚህ ልጆች ይዞ ሄዶ
ክትትል ያደርጋሉ። በየወሩ ሪፖርት ከክልሎች እንወስዳለን። በየኳርተር ደግሞ በአካል ሄደን ድጋፍና ክትትል እናደርጋለን። በየ6 ወር ደግሞ ምንድነው የምናደርገው? ሱፐርቪዥን እንሰራለን። አሁን ላይ በሀገሪቱ እየታየ ነው ሲሉ በገለጹት አንጻራዊ ሰላም ላይ የእነዚህ የበጎ ፈቃደኛ ወጣቶች አስተዋጽኦ ከፍተኛ መሆኑን ያነሱት ስራ አስፈጻሚው በቀጣይ ሰልጣኞችን በመመልመል በተለያዩ የሀገሪቱ ክፍሎች ለመመደብ ዝግጅት እየተደረገ መሆኑንም አክለዋል። እነዚህ ወጣቶች አንጻራዊ ሰላም ያው በሀገራችን ውስጥ አለ። አሁን አንጻራዊ የምንለውና ዘላቂ የምንለው የተለያየ ነው። አንጻራዊ ሰላም አለ። ከዚህ አንጻራዊ ሰላም ውስጥ የኛ ወጣቶች ራሳቸውን አስተዋጽኦ ትልቅ አስተዋጽኦ አበርክተዋል ብለን እናምናለን። ምክንያቱም ለሌላው አካባቢ የነበራቸው ፐርሰፕሽን፣ ለሌላው አካባቢ የነበራቸው እይታ ተቀይሮ አገራዊ አስተሳሰብ ሲኖራቸው እነሱ ደግሞ ሌሎች በሚሊዮን የሚቆጠሩት መልካም ዜጋ ከመፍጠር አኳያ ትልቅ አስተዋጽኦ በማበርከት ላይ ይገኛል። ሚኒስተሩ ወጣቶችን ከተቀጣሪነት መንፈስ በማውጣት ስራ ፈጣሪና በኢኮኖሚ ራሱን የቻለ ወጣት ለመፍጠር የሚያደርገውን ጥረት አጠናክሮ እንደሚቀጥልም ለአሻም ተናግሯል። ተመልካቾቻችን ዜናዎቻችን ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። በአዲስ ከተማ ክፍለ ከተማ ወረዳ 10 የሚገኙ ቢያድግልኝ የአካል ጉዳተኞች ማህበር መስሪያ ቦታችን ያለ ማስጠንቀቂያ ፈርሶብናል ሲሉ ቅሬታ አቀረቡ። የነዳጅ ዋጋ ጭማሪው በህብረተሰቡ ላይ ከፍተኛ የኑሮ ጫና ሊፈጥር እንደሚችል የምጣኔ ሀብት ባለሙያ ተናገሩ። 24 ሚሊዮን ኩንታል የአፈር ማዳበሪያ ግዥ ፈጽሜያለሁ ሲል የግብርና ሚኒስቴር ለአሻም ገለጸ። ከውጭ የኢስታንቡል ከተማ ከንቲባ በቁጥጥር ስር መዋላቸው በቱርኪዬ በ10 ሺዎች የሚቆጠሩ ሰዎችን አስቆጣ። ለዛሬ ዕለተ ሰኞ መጋቢት 15 ቀን 2017 ዓ.ም ከአሻም ቴሌቪዥን ወደ እናንተ ያደረስናቸው ዜናዎች በዚህ መልኩ ተቋጭተዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እያመሰገንኩ የምሰናበታችሁ ተረኛ አሳላፊው ብርሃን ሸቴ ነኝ። ቀሪ ጣቢያችን ዝግጅቶች ወደ እናንተ መድረሳቸውን ይቀጥላሉ። ተመልካቾቻችን ከሳተላይት በተጨማሪ ከአሻም ቴሌቪዥን ወደ እናንተ የሚደርሱ አዳዲስ ዜናዎችና ወቅታዊ መረጃዎችን በሁሉም የማህበራዊ ትስስር ገጾች አማራጮቻችን ማለትም በዩቲዩብ፣ በቲክቶክ፣ በፌስቡክና በቴሌግራም ሰብስክራይብ፣ ፎሎና ላይክ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።